የሶዶ ሀገረ ስብከት ካቶሊክ ቤተክርስቲያን ከሲቪኤም ድርጅት ጋር በመተባበር ሁለተኛ ዙር ለመሬት መንሸራተት ተጎጂዎች ከ11 ሚሊዮን ብር በላይ ድጋፍ አደረጉ። መጋቢት 15 ቀን 2018 ዓ.ም ከጣሊያን የልማት ትብብር ኤጀንሲ በተገኘ የገንዘብ ድጋፍ ከሲቪኤም እና በሶዶ ሀገረ ስብከት የካቶሊክ ቤተክርስቲያን በጋራ በመሆን በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች የሚውል 11 ሚሊዮን 41215 ብር ግምት ያለው የምግብና የቁሳቁስ ድጋፍ አድርገዋል። ድጋፉን ያስረከቡት የሲቪኤም ፕሮጀክት አስተባባሪና የአደጋ ጊዜ ተወካይ አሊሻ በአደጋው በደረሰው ጉዳት የተሰማቸውን ጥልቅ ሐዘን ገልጸው ድርጅታቸው ከተጎጂዎች ጎን መቆሙን በዚሁ ድጋፍ ማረጋገጡን ተናግረዋል። የካቶሊክ ቤተክርስቲያን የልማትና ማስተባበሪያ ጽሕፈት ቤት የአደጋ ጊዜ ምላሽ ተጠሪ አቶ ሞገስ ጎቼሬ በበኩላቸው ድጋፉ ለሁለተኛ ዙር የተደረገ መሆኑን ጠቁመው በቀጣይም ተመሳሳይ ተግባራት እንደሚከናወኑ አረጋግጠዋል። ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ልዩ አማካሪ አቶ ተጽፋ ጽዮን ዘነበ የአደጋው ጉዳት ከፍተኛ መሆኑን ገልጸዋል። እንደ ኃላፊው ገለጻ ከ400 በላይ አባወራዎች ከቤት ንብረታቸው መፈናቀላቸውንና ተጎጂዎችን በዘላቂነት ለማቋቋም በሚደረገው ጥረት ሁሉም አካላት የበኩላቸውን እንዲወጡ አሳስበዋል። በመጨረሻም መንግስታዊና መንግስታዊ ያልሆኑ ድርጅቶች እያደረጉ ላለው ሰብአዊ ድጋፍ በዞኑ መንግስትና በተጎጂዎች ስም ምስጋና አቅርበዋል። መረጃውን ያደረሰን የሶዶ ሀገረ ስብከት ማህበራዊ ድረገጽ ነው።